ዛሬ እንግዲህ በአዲስ ፕሮግራም ከኔ ከወንድማችሁ ጋር ተገናኝተናል። አላህ Subhanahu Wa Ta'ala ከስሞቹ ስንነሳ አንዱ አርዛቅ ነው። ልጅ ማግኘት ሪዝቅ ነው። ሀብት ገንዘብ ማግኘት ሪዝቅ ነው። አንድች ነፍስ እኮ ሪዝቋን እስክትሞላ አትሞትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አኺራን የሚያስብ የሚጨነቅ፣ ስለ ቀብር የሚጨነቅ፣ ስለ ሞት የሚያስብ ሰው አላህ ሀብቱን በቀልቡ ለአላህ ያስቀምጥለታል። አጀል ከሚፈልግ የበለጠ ሪዝቅ ይፈልጋል። ሁሉም ሰው ከሞት ይሸሻል አይደል? ከሞት ይሸሻል። መጥፎ ሚስት ዱንያ አኺራ የምታበላሽብህ ቀነ ደስታ የለውም። ጠዋት ለክፋ ስትወጣ መጥፎ ባለም እንደዛው። በሐላል መንገድ ያገኘነው ሪዝቅ በረካ አለው። በሐላል መንገድ ያገኘነው ሪዝቅ የተመቸ ነው፣ ደስታ አለበት። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تيفي تكتاتايوش እናቶች አባቶች ወንድሞች እህቶች እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁን ጤናችሁን በያላችሁበትና ቦታ አካባቢ አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። አፍሪካ ቲቪ የህይወት ጎዳና ነው። ለብዙ ዓመታት ስንማማርበት የቆየ የቴሌቪዥን ጣቢያ ነው። አሁንም በዚህ ጣቢያ ላይ በሚተላለፈው ትምህርት እኔንም እናንተንም አላህ Subhanahu Wa Ta'ala መልካም ምንዳችንን ከፍ አላህ ያድርግልን። ነገ የውመል ቂያማ መዝገባችን በቀኝ እጃቸው ከሚሰጣቸው ባሪያዎች መካከል አላህ ያድርገን። ዛሬ እንግዲህ በአዲስ ፕሮግራም ከኔ ከወንድማችሁ ጋር ተገናኝተናል። ይህ ርዕስ የብዙዎቻችንን ደስታ የሚያመጣ ጭንቀታችንን የሚያስወግድ የርዝቃችን መንገድን እንዴት እናገኝ የሚል አስባቡ ርዝቅ የርዝቅ ሰበቦች ሆኖ ርዝቅ የሚባለው ነገር በጣም እጅግ የበዛ የሰፋ አይነቱ ብዙ እንደሆነ የምንመለከትበት ሐሳብ ጭንቀት አለ እንዴት ይወገዳል የምንመለከትበት ትምህርት ነው። ለአኺራችንም ስንቅ ሆኖ እንደዚሁም በዱንያ ላይ ደግሞ ስኬታማ የምንሆንበት ሪዝቅ ሲሳይ የሲሳይ መንገዶች እንዴት ይገኛሉ? በአላህ ፍቃድ ከኔ ጋር በተከታታይ ቆይታ እናደርጋለን። አላህ Subhanahu Wa Ta'ala ከስሞቹ ስንነሳ አንዱ አርዛቅ ነው፣ ለጋሽ ነው፣ ሰጪ ነው። አላህ ቁርአን ላይ አላህ እንደገለጸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ፣ አምልኳቸውን ለኔ ሊያደርጉ፣ ለኔ ሊያጎበድዱ፣ ለኔ ሊሰግዱ፣ ለኔ ሊያርዱ፣ በኔ ሊደገፉ፣ ሲሳሉም በኔ ሁሉም ኢባዳ አምልኮ የተባለም በአጠቃላይ ለኔ ሊያደርጉ። ኢባዳ አምልኮ የሚባለው ነገር ስሙ በጣም ብዙ ነው። አልኢባዳ እስሙን ጃሚዑን ሊኩል ማ يحبه الله ويرضى من الأقوال والأفعال كالظاهرة والباطنة ኢብኑ ተይሚያ ረሕመቱላሂ ዐለይሂ እንደገለጹት ኢባዳ ማለት ስሙ በአጠቃላይ አላህ የሚወደው አላህ የሚወደው የሚቀበለው ድብቅም የሆነ በግልጽም በጋሃድም በድብቅም ያለ ውስጣዩም ግልጽም የሆነ ነገር በአጠቃላይ አላህ የሚወደው ነገር አላህ ዘንድ ተወዳጅ የሆነ ነገር መስራት ኢባዳ ይባላል። ስለዚህም አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ አለና ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አዩጥዒሙን አለ አላህ። ከነርሱ ምንም ሲሳይ አልፈልግም አለ አላህ Subhanahu Wa Ta'ala። ወማ ኡሪዱ አዩጥዒሙኒ ሊመግቡኝም አልሻም። ለምን? ኢነላህ አላህ ማለት ሁወ ረዛቅ፣ እሱ ራሱ ረዛቅ ነው፣ ለጋሽ ነው፣ ሰጪ ነው። አላህ የሚመግበው የሚያበላው የሚያጠጣው የሚለግሰው በአጠቃላይ አላህ ነው። ኢነላህ ሁወ ረዛቅ ዙል ቁወቲል መቲን፣ የብርቱ ኃይል ባለቤትም አላህ ነው። ስለዚህ ማንም ሊረዝቀኝ ሊመግበኝ አልፈልግም። አዎ አላህ ይበላ ይጠጣ፣ ከሰውነት ባህሪ የጸዳ ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር፣ እሱ የሚመስል አንዳች የለ፣ ነገር ግን ተመልካችም ሰሚም ነው። ስለዚህ ከአላህ ስሞች አንዱ ረዛቅ ነው፣ ለጋሽ ነው። አዎ
ሪዝቅ አይነቶቹ ብዙ ናቸው። የሪዝቅ አይነቶች ወንድሞች እህቶች፣ ጤና ሪዝቅ ነው። ልጅ ማግኘት ሪዝቅ ነው። ሀብት ገንዘብ ማግኘት ሪዝቅ ነው። ጥሩ ትዳር ማግኘት ሪዝቅ ነው። ጥሩ ጎረቤት ማግኘት ሪዝቅ ነው። ልጅህ ሷሊህ ሆኖ ማደጉ ሪዝቅ ነው። ዒልም ማግኘት፣ ዒልም መማር፣ ሐላል ሐራምን መረዳት ሪዝቅ ነው። የሪዝቅ አይነቱ በጣም ብዙ ነው። የሀገር ሰላም ሪዝቅ ነው፣ በጣም ብዙ ነው። ትልቁ ግን ሪዝቅ፣ ትልቁ ስጦታ ግን ምንድነው? ኢስላም ነው። ይህን ያሱ። አላህ ዱንያን ለሚወደውም ለማይወደውም አላህ ይለግሳል። ዱንያን እዚች ዓለም ጸጋ ለሚወደውም ለማይወደውም አላህ ይለግሳል። ዲንን አሉ ኢማንን፣ እስልምናን ግን አላህ ለሚወደው ብቻ ነው የሚለግሰው። አልሐምዱሊላህ እንበልና በዚህ ልንደሰት ይገባል። አዎ የሪዝቅ አይነቶችን ከመመልከታችን በፊት ዛሬ እንደው ስለ ሪዝቅ አረዳዳችን ሰፋ ያለ እንዲሆን የምንማማርበት ትምህርት ነው። ሪዝቅ ከአላህ በኩል የሚመጣ የሚሰጥ ስጦታ ነው። ይህ ሪዝቅ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት አንድ ሰው እንግዲህ በእናቱ ሆድ ላይ ያለ አፈጣጠሩ ሲሰባሰብ እንግዲህ 40 የውመ ኑጥፋ ነው አይደል? 40 ቀን ንፍጥ ነው፣ ፍቶት ጠብታ፣ ይሄ የዘር ፈሳሽ ስፐርም መንይ የሚባለው ነው። በሌላኛው 40 ቀን ደግሞ አለቃ ይሆናል፣ የረጋ ደም ይሆናል። በሌላኛው 40 ቀን ደግሞ ሙድጋ አሉ፣ ቁራጭ ስጋ፣ የሚላመስ ስጋ ይሆናል። 43 ጊዜ ስንት ሆነ ማለት ነው? 120። በወራት ስንከፍለው 4 ወራት። ከ4 ወር በኋላ በሱ ላይ ሩሁ ይነፋበታል፣ መላእክቱ ይታዘዛል፣ የሱ ሪዝቁን ይጽፋል። ከእናቱ ሆድ ጀምሮ ተወልዶ ዱንያን እስኪሰናበት የሚመገበውን የሚያገኘውን ሪዝቅ ይጽፋል። ቢከትብ ሪዝቅሂ ይጻፋል። ወአመሊሂ ስራው ይጻፋል። ወአጀሊሂ አጀሉ የዱንያው ቆይታው። እናቱ ሆድ ውስጥ ነው የሚሞተው ጽንስ እያለ እዛው ሲወለድ ነው ወይስ ዱንያ ለዓመታት ይቆያል? ይጻፋል። እንደዚሁም ወሸቂዩን አው ሰዒድ እድለኛ እድለቢስ ይጻፋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ሪዝቅ ከአላህ በኩል የሚገኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲጠቆሙን እንዲህ አሉ፣ አዩሃ ናስ እናንተ ሰዎች ወይ ኢተቁላህ አላህን ፍሩት፣ ወአጅሚሉ ፊ ጠለብ ርዝቅን በመፈለግ አሳምሩ፣ ፈኢነ ነፍሰን አንድች ነፍስ እኮ ለን ተሙተ ሐታ ተስተውፊየ ሪዝቀሃ ሪዝቋን እስክትሞላ አትሞትም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለን ተሙተ ነፍሰን ፈኢነ ነፍሰን ለን ተሙተ ሐታ ተስተውፊየ ሪዝቀሃ አንድች ነፍስ የተጻፈላትን ሪዝቅ ሳትሞላ አትሞትም። ወኢን አብጣዕ ዐንሃ ከሷ ቢዘገይ እንኳን ሳታገኘው አትሞትም። ፈተቁላህ ወአጅሚሉ ፊ ጠለቢ አሉ። አሁንም አላህን ፍሩ፣ ሪዝቅን በመፈለግ አሳምሩ። ሁዙ ማ ሐለ አላህ የፈቀደላችሁን የተፈቀደውን ሐላል የሆነውን ያዙ። ወደዑ ማ ሐሩመ የተከለከላችሁትን ደግሞ ሐራም የሆነውን ደግሞ ተዉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሪዝቅን የሚሰጠው ማን ነው? አላህ ነው። ቃለ ረቡና አለዚ አዕጣ ኩለ ሸይእን ኸለቀሁ ሱመ ሀዳ ነው። ቃለ ረቡና አለዚ አዕጣ ኩለ ሸይእን ጌታችን ያለ ፍጥረቱ ነገሩን ሁሉ የሚያስፈልገውን የሰጠ ጌታ ነው አላህ። ኩለ ሸይእን የሚያስፈልገውን ነገር ሁሉን ነገር ሱመ ሀዳ ከዚያም የመራውም እሱ ነው። ስለዚህ ሪዝቅ አላህ ስብሓነሁ ወተዓላ ለጋሽ እሱ ነውና ሁልጊዜም ሪዝቃችን ያማረ እንዲሆን፣ ኑሯችን የተስተካከለ እንዲሆን፣ ጥሩ ጎረቤት አላህ እንዲለግሰን፣ ጥሩ ሷሊህ ልጅ አላህ እንዲለግሰን፣ እንደዚሁም ጥሩ ትዳር ለማግኘት ስራ የተስተካከለ እንዲሆን፣ ኑሮ ያማረ እንዲሆን ሁላችንም የመጀመሪያው ከአላህ ጋር ያለን ግንኙነት ማሳመር ይገባናል። ነቢዩ ሰለላሁ ዐለይሂ ወሰለም አኺራን ጉዳይ የሚያስብ ሰው፣ አኺራን የሚጨነቅ ሰው አላህ ርዝቅ እንደሚያመጣለት ጠቆሙን። አን አነስ ብኑ ማሊክ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ካነት ልአኺረቱ ሀመሁ አኺራ ሀም ገሙ የሆነ አኺራን የሚያስብ የሚጨነቅ፣ ስለ ቀብር የሚጨነቅ፣ ስለ ሞት የሚያስብ ሰው ጀዐለ ላሁ ጊናሁ ፊ ቀልቢሂ አላህ ሀብቱን በቀልቡ ለአላህ ያስቀምጥለታል።
ወጀመዐ ለሁ ሸምለሁ ጉዳዮችን በአጠቃላይ ይሰበስብለታል። ወአተትሁ ዱንያ ዱንያም ትመጣዋለች። ወህየ ራጊመቱን እሷ የተዋረደች ዝቅ ብላ ትመጣለች። ለሱ የተዋረደችና እሱ ጋር ትመጣለች። ሱብሃንአላህ። ምን በማሰብ አኼራን በማሰብ ቀብርን በማሰብ የአላህን ታላቅነት ተርቶ ከአላህ ጋር ግንኙነትን በማሳመር አላህ ብቸኛ ተመላኪ ነው። ከሰው ውጭ የሚመለክ አምላክ የለም። ፈራጁ እሱ ነው። ዳኝነቱ እሱ ዘንድ ነው። ሁሉን ነገር አድራጊ እሱ ነው። የእሱ ላይ ያለን እምነት ጠንካራ ሆኖ አኼራ እሱ ፊት እቆማለሁ፣ አኼራ አለብኝ፣ ጀነት ጀሃነም አለ፣ ሂሳብ ምርመራ አለ ብሎ የሚያስብና ዱንያ ላይ ባለው እንቅስቃሴ በዚህ መልኩ በጥሩ ሁኔታ የሚጓዝ ሰው ሱብሃንአላህ አላህ ጉዳዩን ይሰበስብለታል። የመጀመሪያው ጉዳዩን ይሰበስብለታል። ወአተትሁ ዱንያ ወህየ ራጊመቱን ዱንያ የተዋረደች ሆና ትመጣዋለች። ወመን ካነት ዱንያ ሀመሁ ሐሳብ ጭንቀቱ ዱንያውን ዛሬም ዱንያ ነገም ዱንያ ሌይለን ወነሃራ ዱንያ ከሆነ ደግሞ ጀዐለ ላሁ ፈቅረሁ በይነ ዐይነይሂ አላህ ድህነትን በሁለቱ አይኖች መካከል ያቀርብበታል። ወፈረቀ ዐለይሂ ሸምለሁ ጉዳዩን ይበታትንለታል። ወለም የእቲህ ሚነ ዱንያ ከዱንያም ደግሞ አትመጣውም ኢላ ማ ቁዲረ ለሁ ለሱ የተጻፈለት ቢሆን እንጂ። ሱብሃንአላህ ለሱ የተጻፈለት ቢሆን እንጂ ከዱንያም አትመጣውም። ማን ከተባለ ዱንያ የሚል ሰው አኼራን የረሳ ሰላት የለ፣ ጾም የለ፣ አላህን መገዛት የለ፣ አላህን የዘነጋ ሰው ሁሌም ጭንቀት ውስጥ ነው ያለው። ስለዚህ አላህ ስብሓንሁ ወተዓላ ረዛቅ ነው። ከእናታችን ሆድ ጀምሮ እንዴት እንደረዘቀን እናስበዋ። ለጋሽ አይደለ? እስቲ ጽንስህን አስበው፣ አፈጣጠርህን ተመልከተው። ወፊ አንፉሲኩም አፈላ ቱብሲሩን በነፍሶቻችሁ ላይ እኮ ስንትና ስንት ተአምር አለ፣ ያንን አትመለከቱም ይላል አላህ። አዎ ስንትና ስንት ተአምር አላህ ስብሓንሁ ወተዓላ ለእኛ አምጥቶልናል። ተረገስክ፣ ያጠበጣ ፍቶት የነበረው እንኳን የሰው ልጅ ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ ኸለቀህ፣ ፈጠረህ፣ ፈሰዋከ ፈዓደለክ አስተካከለ፣ ቅርጽህን ውብ አደረገ። የአፍንጫ አቀማመጥ፣ የጆሮ አቀማመጥ፣ የአይንህ፣ የቅንድብህ ሱብሓነላህ እንዴት ውብ አድርጎ ነው አላህ የፈጠረ። ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም ያለው አላህ በዚህ መልኩ አላህ ፈጥሮ ከዛ በኋላ አላህ እናትህ ሆድ ውስጥ ሆነ አንተ እናትህ ቆሎም ስትበላ ሽሮም ጥብሱንም ስትበላ አላህ ቀምሞ በራሱ ቅመማ ለአንተ ምግብ እንዲሆን አላህ አደረገ። ሹፍ እንዴት እንደረዘቀ። እናታችንን የወር አበባዋን እንዲቋረጥ አላህ አደረገ በእርግዝና ሰዓት ላይ። አየ ለአንተ እንዴት እንክብካቤ አላህ እንዴት እንስጠ። ከዛም ደግሞ ወጣህ ጡቷን ለአንተ ተመራጭ ምግብ አላህ አደረገልህ። ጥንካሬ የምታገኝበት የእናትህን ጡት ለአንተ ትልቅ ቀለብ አላህ አደረገልህ። ለአንቺ ትልቅ ቀለብ አላህ አደረገልሽ። አላህ ከልጅነትሽ ጀምሮ አላህ ከልጅነት ጀምሮ እንዴት እንደረዘቀ ተመለከትክ ወንድሜ፣ ተመለከትሽ እህቴ። አላህ ረዛቅ ነው ከልጅነት ጀምሮ። ምናልባት ብትረሺም ብትረሳም አላህ ትዳር ውስጥ ከቶ ልጅ ሰጥቶ አሳየህ አይደል? ልጅህ ባለቤትህ ጋር ያኒ የእሷን ጦት ወተቷን ሲጠባ ስትመለከት፣ ያን አስተዳደግ እርከኑን ይዞ ሲያድግ ስትመለከት ያንተነትን አስታውሰው፣ ትላንት ማንነትን እንድታስታውሰው የሚረዳህ ጉዳይ ነው። ሪዝቅ ከአላህ ነው። አላህ ነው የሚረዝቀው። አላህ ነው ለጋሹ። ይህንን አላህ የለገሰህን ሪዝቅ ተጠቀምበት። ከሱ ውጭ ማንም እንደማይለግስ ተረዳ። በመጀመሪያ ደረጃ የሚረዝቀው እሱ ነው። ኢነላሃ ሁወ ረዛቅ፣ አላህ እሱ ራሱ ነው ለጋሽ። አዎ ለጋሽ እሱ ነው። ዙል ቁወቲል መቲን ነው፣ የብርቱ ኃይል ባለቤትም አላህ ነው። ስለዚህ ሪዝቅ ከአላህ ነው። ያንን ወአጅሚሉ ፊ ጠለቢ እንዳሉት ነቢ ስ ሰለም አፈላለጋችሁን አሳምሩት። አዎ በወንጀል እንዳትፈልጉት፣ በሐላል ፈልጉት። በሐላል ስትፈልጉት ያማረ ሆኖ ታገኙታላችሁ። ደስታ አለው፣ በረካ አለው። በሐላል መንገድ ብቻ ፈልጉት። ሪዝቅህን እንቅስቃሴ በማድረግ የምታገኘው ነው። ሪዝቅህ እንቅስቃሴ በማድረግ በምን አይነት እንቅስቃሴ? አላህ በፈጠረው ምድር ላይ
በመንቀሳቀስ የምታገኘው ነው ሪዝቅ። አላህ በፈጠረው ምድር ላይ አላህ ባስገኘው በخلቀው በጋራዎቹ በሸንተረሮቹ ከውጭ ወደ ውጭ እየሄድክ ምን እያልክ ተንቀሳቅሰህ የምታገኘው ሰርተህ ኮትኩተህ ደክመህ የምታገኘው ማን ነው? ለጋሽን ሁሉ የዘራኸውን ያማረ ምግብ እንዲሆን ያደረገው ማን ነው? አላህ አይደለ እንዴ? አዎ። ካፍታ ቆይታ በኋላ ተመልሰን እንመጣለን። ሳትሩቁ ባላችሁበት ጠብቁ፣ ቀሪውን እንመለከታለን። ካፍታ ቆይታ በኋላ ተመልሰን መተናል። ለጋሹ አላህ ነው። ሱብሃንአላህ። አንድ ሐዲስ ምን ይላል መሰላችሁ ወንድሞች እህቶች? ሪዝቅ አጀል ከሚፈልግ የበለጠ ሪዝቅ ይፈልግሃል። ሁሉም ሰው ከሞት ይሸሻል አይደል? ከሞት ይሸሻል። አጀልህ ከሚፈልገው የበለጠ ሪዝቅ ይፈልግሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጀልህ ከሚፈልገው የበለጠ ሪዝቅ ይፈልግሃል፣ ያሳድሃል። يقول الرسول عليه الصلاة والسلام إن الرزق لا يطلب العبد كما يطلبه أجله. رزق قالوا النبي صلى الله عليه وسلم أبي الدرداء باستلالت حديث رزق قالوا عند سو أجلو اندمي فلقوا رزقهم يفلقوا على بل لا زقابا دقمو لو أن رجلا عند سو هرب من رزقه كهربه من الموت كرزق بشش كموت اندمي ششو كرزق بشش لأدركه رزقه يغنيوال كما يدركه الموت موت اندمي يغنيو ይሄን እናምናለን አይደል? ሰው ላይ ሞት ይመጣበታል፣ ጊዜው ሲደርስ ይሞታል። አብዛኞቻችን እንቀበላለን። ሪዝቃችንም እንደዛ ነው። የተጻፈልህ ሪዝቅ ሱዑዲያ ከሆነ ሐጅ ያደረክ ነው አጀልህ የሚደርሰው ከተባለ እዛች ቦታ ላይ ሐጅ ያደረክ ሪዝቅህን እየተጠቀምክ ትሄዳለህ። አውሮፓ ነው ከተባለ አውሮፓ ሄደህ ነው የምትሞተው። የተጻፈልህ ቦታ ላይ ሪዝቅህን ሳታገኝ ያንተ የአንድ ወር ቀለብህ የተዘጋጀው ውጭ ሀገር ነው ከተባለ እዛ ሄደህ ነው የምታገኝ። ሱብሃንአላህ። ያችን ሪዝቅ ሳትሞላ ዱንያን መልቀቅ የለም፣ ዱንያን መልቀቅ የለም። አላህ ለጋሽ ነው። ሱረቱ በቀራ ላይ አላህ ያ አዩሃ ናስ እናንተ ሰዎች ወይ አዕቡዱ ረበኩም الذي خلقكم والذين من قبلكم لعلكم تتقون ያ የፈጠራችሁን ጌታ አላህን ተገዙት። ከናንተ በስተፊት የነበረውን የፈጠረ ያስገኘ ከአደም ጀምሮ ኢላ የውም القيامة ድረስ የሚፈጥረው ያስገኘው ፈጣሪው የሁሉን ነገር አስገኘ አላሁ ረቡል ዓለሚን የዓለማቱ ጌታ አላህ ነው። ተገዙት የምትባሉት ጌታችሁ ለምንድን ነው? ለዓለኩም ተተቁን ልትፈሩት ይከጀላል አለና الذي جعل لكم الأرض فراشا ያ እኮ ተገዙት አምልኩት ልትፈሩት ይከጀላል የተባለው ጌታችሁ እኮ ማለት ምድርን ፍራሽ ያደረገ ነው። الذي جعل لكم الأرض فراشا ያ ምድርን ለእናንተ ምንጣፍ ያደረገ ነው። እንዲመቸን ፎቁን ትገነባበታለህ፣ መንገዱን ትሰራበታለህ፣ መኪናዎች ይንቀሳቀሳሉ። ሱብሃንአላህ። ያመቻቸው ፊራሽ ያደረገው ምንጣፍ ያደረገው ማን ነው? አላሁ ረቡል ዓለሚን የዓለማቱ ጌታ አላህ ነው። الذي جعل لكم الأرض فراشا والسماء بناء ሰማይን ደግሞ ጣራ ያደረገ وأنزل من السماء ماء ከሰማይ ውሃን ያወረደ ዝናብን ካወረደ ውሃ ደግሞ فأخرج به من الثمرات ከዛ ከምድሩ ደግሞ የፍራፍሬ አይነቶቹን من الثمرات የአዝርት አይነቶች የቡቃዩ አይነቶች ጤፍ በለው በቆሎ ስንዴ በለው ገብስ የምትፈልጉትን አይነት ያወጣው አላህ ነው። ለምን? ሪዝቀን ለኩም ለናንተው ሲሳይ ቀለብ ሲባል ለናንተው ሪዝቅ አለ አላህ ሪዝቀን ለኩም ማለት። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን። ቁም ነገሯችን ናት። እናንተ እያወቃችሁ ለአላህ ባላንጣን ቢጤን አታድርጉለት። ከአላህ ውጭ ሌላ ይመለካል ብላችሁ ልትሰግዱ አትሂዱ። ቀብር አምልኮ እንዳትሄዱ፣ ጠንቋይ ጋር እንዳትሄዱ፣ አድባር ቆሌው እንዳትሉ። የፈጠራችሁ እሱ ነው። ምድርን የዘረጋው እሱ ነው። ከሰማይ ውሃ የሚያወርደው እሱ ነው። የሚንከባከባችሁ እሱ ነው። ስለዚህ እሱም ብቻ ተገዙ። ኢብኑ ከሲር የቁርአን ሙፈሲር ሊቅ ቁርአን እንደነዚህ አይነት ትላልቅ ዑለማዎች ፈስረው
ካላብራሩልን በስተቀር ከባድ ነው እኮ። በእኔ አረዳድ ብቻ በእኔ አመለካከት ብቻ ቁርአን ሙፈሲሮች አሉት። ምን ይላሉ? አልኻሊቁ لهذه الاشياء هو المستحق للعباده ይላሉ ኢብኑ ከሲር፣ ሐፊዝ ኢብኑ ከሲር፣ የኢብኑ ተይሚያ፣ የኢብኑ القيم የአንጋፋ መሻይኾች ተማሪ የሆኑት ኢብኑ ከሲር ብዙ ሐዲሶችን የቀሩ ያፈዙ ተፍሲሮችን የተማሩ ኢብኑ ከሲር ምን ይላሉ? ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ምኑን? ሰማይን ጣሪያ ያደረገ ምድርን የዘረጋ ከሰማይ ውሃ ያወረደ ከምድር ደግሞ ቡቃያውን ያፈለቀው እሱ ነው። ስለዚህ هو المستحق للعباده ለአምልኮም ተገቢ እሱ ነው። አዎ አላህ እያመለከህ አላህ እየፈጠረህ እየቀለበህ እያበላህ አላህ ሌላን አታምልክ ነው። ሊመሰገን የሚገባው እሱና እሱ ብቻ ነው። ሪዝቅ አዎ አላህ ለጋሽ እሱ ነው፣ ሰጪው እሱ ነው። ይሄንን ማመን ያስፈልጋል። የሚለግሰኝ የሚሰጠኝ የሚንከባከበኝ ጌታዬ አላህ ብቻ ነው። አዎ ሪዝቅ ሲባል አንዳንዱ ገንዘብ ብቻ ብር ብቻ ወላሂ ብር ብቻ ሪዝቅ አይደለም። ሪዝቅ አይነቶቹ ብዙ ናቸው። ገንዘብም ሪዝቅ ነው፣ ጤናም ሪዝቅ ነው። ስንትና ስንት ወንድሞች አሉ እህቶች አሉ አላህ ዱንያውን ሰጥቷቸው ማለት ገንዘቡን የሚቆጠረውን ገንዘብ ሰጥቷቸው ንብረት ሰጥቷቸው ልጅ የከለከላቸው የሉም። እነዚህ ወንድሞች እህቶች ልጅ ስጠኝ ብለው ይመኛሉ አይመኙ? ይመኛሉ። ስንት ሆስፒታሎች ሄደዋሉ። ለምን? እንደው ልጅ ለማግኘት ሕክምና በማድረግ ልጅም ሪዝቅ ነው። ስለዚህ ሰጪው ማን ነው? አላህ ነው። ይህንን ፕሮግራም ነው እንግዲህ ለተከታታይ ሳምንታት የምንመለከተው። የሪዝቅ ጉዳይ እጅጉን አስፈላጊ አንገብጋቢ፣ የሪዝቅ አረዳዳችን ሰፋ ማለት አለበት። ሪዝቅ ሲባል ብቻ ገንዘብ ብቻ አይደለም። አፊያ ሪዝቅ ነው ወንድሞች፣ አይደል እንዴ? ስንት ሰው አላህ ገንዘብ አላህ ለግሶት አፊያውን የወሰደበት፣ በገንዘቡ ስንት ሆስፒታል የሚመላለስ የሚንከራተት የለም። አዎ አፊያ ጤንነት ሪዝቅ ነው። አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ ልመርዳ። ጤንነት ማለት በጤነኞች አናት ላይ የምትገኝ ምንድናት? ዘውድ ናት አሉ። ዘውድ ናት፣ በጤነኞች አናት ላይ የምትገኝ ዘውድ ናት። ላ ያዕሪፉሃ ኢላ ልመርዳ። በሽተኛ እንጂ ማንም አያውቃት። በሽተኛ ብቻ ነው እሷን የሚያውቃት። የታመመ ብቻ ነው የእሷን ጥቅም የሚያውቀው። ወላሂ የጤናን ጥቅም ሆስፒታል የተኛ ያውቀዋል። የጤናን ጥቅም አንተ መስጊድ ስትመላለስ የመስጊድ መመላለስን ትሩፋት ደረጃን የናፈቀው ሰው ያውቀዋል። የጤናን ጥቅም አንተ ትምህርት ቤት ሂደህ እህቴ ትምህርት ቤት ሂደሽ ስትመጪ መመላለሱን ቤቱ የተቀመጠ ያውቀዋል። የጤናን ጥቅም ራሱ በልቶ ጠጥቶ አላህ በፈቀደለት መንገድ መጸዳጃ ቤት ሄዶ የሚጠቀመው ያውቀዋል። ስንትና ስንት አለ ትቦ የተገጠመላቸው በመሳሪያ በሕክምና ኃይል ምን የሚያደርጉ የሚጸዳዱ ስንትና ስንት የተያዘዋሉ። ስለዚህ ጤና ሪዝቅ ነው። ጥሩ ጎረቤት ሪዝቅ ነው። አርባዕቱን ሚነ ሰዓዳ አሉ ነቢ ስ ሰለም። 4 ነገር ከእድለኝነት ነው። 4 ነገር። የመጀመሪያው አልመርአቱ ሳሊሓ ሷሊህ የሆነች ሚስት። አቡ ትዳር የያዛችሁ ሚስቶቻችሁን አላህ ሷሊህ አላህ ያድርግላችሁ። አሚን በሉ። ሚስቶቻችሁን ሷሊህ አላህ ያድርግላችሁ። እህቶቼም ባሎቻችሁን ሷሊህ አላህ ያድርግላችሁ። ያላገባችሁ ደግሞ ሷሊህ ሚስት አላህ ይስጣችሁ ለወንድሜ ለእህቶቼም ሷሊህ ባል አላህ ይለግሳችሁ። አዎ አርባዕቱ ሚነ ሰዓዳ 4 ነገር ከእድለኝነት ነው። ሷሊህ የሆነች ሚስት ማግኘት። ሁለተኛው ጥሩ ጎረቤት። ጥሩ ጎረቤት አዛ የማያደርግህ ክፍለ ሀገር ውጭ ሀገር ደርሰ ስትመጣ የምትደሰትበት አዛ ያደረገኝም ቤተሰቤን ይንከባከባል ይጠብቃል ብለህ የምታስበው የምትተማመንበት ጎረቤት። ሶስተኛው ጥሩ ቤት ሰፊ ቤት። አዎ እንግዳ መጣ እዛኛው ክፍል ገብተተኛ የምትለው አላህ ይወፍቀን ለሁላችንም። አራተኛው ጥሩ መኪና በየጊዜው ግፉኝ የማይል ጥሩ መኪና አላህ ይለግሰን። ይሄ ከድለኝነት ነው። አርባዕቱ ሚነ ሸቃዋ
4 ነገር ሻቃዋ ናቸው አሉ ከመጥፎ። 1 መጥፎ ሚስት አላህ ይጠብቀን። መጥፎ ሚስት ዱንያ አኺራ የምታበላሽብህ፣ ቀንህ ደስታ የለውም። ጠዋት ለክፋ ስትወጣ መጥፎ ባልም እንደዛው ሚስቱን አዛም ያድርግ የሚደበድብ አላህ ይጠብቀን። 2ኛው መጥፎ ጎረቤት አዛም ያድርግህ፣ ለሰው አዛ የሆነ ወላሂ ላ ዩእሚን ወላሂ ላ ዩእሚን አላመነም አሉ ነብዩ። ማን ጎረቤቱ ስጋቱን የሚፈራው እንደው ምን ያደርስብኛል እያለ የሚሰገው የሚፈራው አላመነም። አንተ ለጎረቤቶች ምቸው እንጂ መጥፎ ስጋት መሆን የለብህም። አቤት ስንት ሰው አለ ከነከለ ይቅርብኝ ብሎ ቤቱን ለቆ ባልሆነ ዋጋ ሽጦ ስንት ቦታ ተግዲዮ የተከራየ ወይም ደግሞ ሌላ ቦታ አነስተኛ ይገዛል። በምን ከዛ ጎረቤት መለያየት ያ መሆን የለብህም። ከባድ አደጋ ነው ያለው። የጎረቤት ሐቅ ከባድ ነው፣ ጥንቃቄ ይፈልጋል። ወላሂ ላ ዩእሚን ያሉት ይሄንን ነው። 3ኛው መጥፎ መኪና 10 ግፉኝ የሚል ትጀምራለህ። ኧረ ሰው አግዙኝ እስቲ ግፉኝ ይል አላህ ይጠብቀን። ያማረውን ምንም ነገር ችግር የሌለባትን አላህ ይለግሳችሁ፣ አላህ ይለግሰን። 4ኛው ጠባብ ቤት አጅነቢ እንግዳ መጣ የት ልታስቀምጠው? እነዚህ ከመጥፎ ናቸው አሉ። ስለዚህም ይሄን ሁሉ የሚለግሰው የሚሰጠው ማን ነው? አላህ ነው። አንተ ሁሌ ነገሮችን ወአጅሚሉ ፊ ጠለብ የተባለውን በደንብ ያዘው። በሐላል ለማግኘት አዎ ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲናገሩ ያእቲ አለ ናሲ ዘማኑን በሰዎች ላይ የሆነ ዘመን ይመጣል፣ ጊዜ ይመጣል። ላ ዩባሊ ልመርኡ ማ አኸዘ ሚንሁ አሚን አልሐላሊ አም ሚን አልሐራም። አንድ ሰው ሚይዘውን ገንዘብ ዴንታም አይሰጠው፣ ግዴለሽ የሚሆንበት ከሐላል ነው ከሐራም ነው ያዘው። ኪሱ ይሙላ ኪሱ ይበጥ እንጂ ምንም አይመስለው። ኬትን ፍጪው ዱቄቱን አምጪ አይነት ነገር አለ አይደል? ምንም አይመስለው፣ ጊዜ ይመጣል። ላ ሙስሊም ከዚህ አቡበክር ሲዲቅ አንድ ቀን አንደኛው የሆነ ምግብ ሰጣቸውና አቡበክር ሲዲቅ ረዲየላሁ ዐንሁ በሉት፣ ተጠቀሙት። ከዛ በኋላ ይሄ የመጣልህ ግን ኬት እንደሆነ ታውቃለህ አላቸው። አቡበክር አላውቅም፣ ሌላ ጊዜ ትጠይቀኝ ነበር፣ ዛሬ ሳትጠይቀኝ በላህ። አውርቦኝ ነበር በለው አሉ። ይሄ እኮ የሆነ በጥንቁልና ያገኘሁት ገንዘብ ነው አላቸው። አቡበክር ሲዲቅ ረዲየላሁ ዐንሁ በጣም በሚገርማችሁ ሁኔታ ጭንቅ ብሏቸው ይሄን 10 ውሃ እኮ ነው እየጠጡ ለምን የበሉትን ለማውጣት እንዴ ነፍስህን እኮ ልታጠፋ ድረስ ነፍሴም እስክትጠፋ ድረስ አድርጋት ነበረ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐራም የበቀለች ስጋ ለጀሃነም ተገቢ ናት ብሎ አሉ። ስለዚህ ከኔ ሰውነት ላይ ሐራም ነገር ሊኖር አይገባም ብለው አቡበከር ሲዲቅ ረዲየላሁ ዐንሁ የበሉትን አወጡት። እኔስ ከየትም ይምጣ አይደል ተዘርፎም ይምጣ ኪሴ ይሙላ ላ ሪዝቅ ከአላህ ነው። በሐላል መንገድ እንፈልገው። በሐላል መንገድ ያገኘነው ሪዝቅ በረካ አለው። በሐላል መንገድ ያገኘነው ሪዝቅ የተመቸ ነው፣ ደስታ አለበት። በሐላል መንገድ የተገኘ ሪዝቅ አላህ ዘንድ ውዴታን ያመጣል። ለጋሹ እሱ ነው እንበል፣ ሰጪው እሱ ነው እንበል። በአላህ ላይ እንተማመን፣ በሱ እንመካ። ስለዚህም በዚህ ፕሮግራም ላይ አላህ ካለ አስባቡ ሪዝቅ የሪዝቅ አይነቶች ምንድን ናቸው? አንደኛ እንዳልኳችሁ እዚህ ጋር ሪዝቅ የሚለውን ሰፋ አድርጋችሁ ይዛችሁታል። የሪዝቅ አይነቶች ብዙ ናቸው። ሪዝቅ የሚባለው ነገር ብዙ አይነት ነው። ገንዘብም ሪዝቅ ነው። ጥሩ ጎረቤት ሪዝቅ ነው። ጥሩ ሚስት፣ ጥሩ ባል፣ ጥሩ ልጆች ማግኘት፣ አፍያ ጤና ማግኘት፣ የአገር ሰላም፣ ዒልም የመሳሰሉት ሪዝቅ ብዙ ናቸው። እንመለከታቸዋለን እነዚህን የሪዝቅ አይነቶች። እንደዚሁም ደግሞ ካለንበት ጭንቀት መከራ ደግሞ መገላገያ መንገዶችም መፍትሄውን የምንማማርበት ፕሮግራም ነው። ይህ ፕሮግራም የመሳሰሉት ፕሮግራሞችን በአላህ ፈቃድ በዚቹ መድረክ ላይ ህይወት ጎዳና በሆነው በአፍሪካ ቲቪ ላይ ሳምንታዊ ፕሮግራም አድርገን በአላህ ፈቃድ እንማማራለን። ብዙ አይነቶችን እናያለን። ይሄ የምንማማራቸው ትምህርቶች ለዱንያም ስኬት ያዟትችን ለዱንያም ስኬት ከምንም በላይ ደግሞ አኼራችንን የሚያሳምርልን። ዱንያ ስኬት ኖሮ ዱንያ ፎቅ በፎቅ ሆነ እስቲ አንቺ መስቢው ዱንያ የፎቅ አይነት ኖሮሽ የህንፃ አይነት ኖሮሽ አካውንትሽ በተለያየ ያለው አካውንትሽ ገንዘብሽ ሞልቶ አኼራሽ ቢበላሽብሽ ትፈልጊያለሽ? አትፈልጊም። አንተ አኼራ ቢበላሽብህ ትፈልጋለህ? እንደም አትፈልግም። ስለዚህ አኼራችንም የተስተካከለ
ዱንያችንም የተስተካከለ እንዲሆን ምን አይነት ሰበቦችን እናድርስ፣ ምን አይነት ምክንያቶችን እናድርስ የመሳሰሉትን ፕሮግራም በአላህ ፍቃድ በዚህኛው ፕሮግራም ላይ በአፍሪካ ቲቪ ላይ በሚቀርበው ሳምንታዊ በሆነ ፕሮግራም ላይ እንመለከታለን። ይህንን ፕሮግራሜን ቀኑን ጠብቃችሁ አፍሪካ ቲቪ ማስታወቂያ ለቆ በዚህ ሰዓት ይቀርባል ብሎ በሚያቀርብበት ሰዓት እንደው በትኩረት እንድትከታተሉ፣ በትኩረት ከቤተሰብ ጋር ሆናችሁ ጓደኞች ሆናችሁ ምናልባት በቴሌቪዥን ማይመቻችሁ በዩቲዩብም ሲለቀቅ በፌስቡክም ሲለቀቅ ባላችሁበት ቦታና አካባቢ በህብረትን በመሆን እንደው ከትምህርቱ ምን ተማርን፣ ምን ተረዳን፣ ምን ተገነዘበን ብላችሁ እንድትማማሩበት ለአኺራችሁም ለዱንያችሁም ስንቅ እንዲሆን ነይቼ ነው ይህንን ፕሮግራም ያዘጋጀሁት። አላህ ኢኽላሱን እንዲለግሰኝ ዱዓ አድርጉልኝ። እናንተም ባዳመጣችሁ ደግሞ የምትጠቀሙ እንድትሆኑ እኔም ዱዓ አድርግላችኋለሁ። አላህ የሁላችሁም ርዝቅ የሰፋ አድርጎ ዱንያ አኺራችሁ ያማረው ሆኖ ለአኺራችሁ በዱንያ ላይ ስኬት ሆኖ የምትሸጋገሩበት ሪዝቅ አላህ እንዲያደርግላችሁ እየተማጸንኩኝ ሐሳብ ጭንቀት ያለበት ከጭንቀቱ አላህ ይገላግለው እያልኩኝ የዛሬውን ፕሮግራም በዚህ ላይ አጠናቅቃለሁ። አላህ እኔንም እናንተንም በያላችሁበት ቦታና አካባቢ ሰላማችንን አላህ ያብዛው። አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።